First question on osmosis. So እነዚህ ጥያቄዎች እንግዲህ ኦስሞሲስን አስመልክቶ ለሚነሱ ጥያቄዎች መልስ ይሆናሉ ማለት ነው። ወይንም በዚህ መልኩ ፕራክቲስ ማድረግ ኦስሞሲስ ሲሆን ሪሌትድ የሆኑ ቶፒኮች በሚመጡበት ጊዜ ጥያቄዎች በሚመጡበት ጊዜ ልንመልሳቸው ስለምንችል ጥያቄዎችን አብረን እንሰራለን ማለት ነው እስከመጨረሻው። የመጀመሪያው እንግዲህ ትሩ ኦር ፎልስ ኩዌሽኖች ናቸው ማለት ነው። የመጀመሪያው ጥያቄ ኦስሞሲስ ሪኳየር ኤቲፒ ይለናል ማለት ነው። ኦስሞሲስ ኢነርጂ ያስፈልገዋል እያለን ነው። ለዚህ ጥያቄ ትሩ ኦር ፎልስ ሊሆን ይችላል። ስለዚህ ትክክለኛ መልሱ ፎልስ ነው የሚሆነው ማለት ነው። ምክንያቱም ኦስሞሲስ ምንም አይነት የኢነርጂ አይፈልግም ማለት ነው። ኢዚሊ ነው ዲፊውዝ የሚሆነው ዊዛውት ኢነርጂ ስለሆነ ወይም ኤቲፒ ስለሆነ ማለት ነው። ሁለተኛ ጥያቄ ኦስሞሲስ ኢንቮልቭስ ሞመንት ኦፍ ወተር ሞለኪውል። ኦስሞሲስ የምንለው እንግዲህ ኢንቮልቭ የሚያደርገው ወተር ሞለኪውል ላይ ነው ይለናል። ለዚህ ትክክለኛ መልሱ ፎልስ ኦር ትሩ ሊሆን ይችላል። ስለዚህ ትክክለኛ መልሱ ትሩ ነው የሚሆነው ማለት ነው። ምክንያቱም ኦስሞሲስ ማለት ሞመንት ኦፍ ወተር ሞለኪውል ስለሆነ ማለት ነው። ሶስተኛ ላይ ሰሚ ፐርሜብል ሜምብሬን ኢዝ ኔሰሰሪሊ ፎር ኦስሞሲስ ይለናል ማለት ነው። ስለዚህ ለዚህኛው ጥያቄ ትክክለኛ መልስ የሚሆነው እንግዲህ ትሩ ነው ማለት ነው። ሰሚ ፐርሜብል ነው ማለት ነው። አራተኛ ላይ ወተር ሙቭስ ፍሮም ሎው ሶሊድ ኮንሰንትሬሽን ቱ ሃይ ሶሊድ ኮንሰንትሬሽን ይለናል ማለት ነው። ወተር ሙቭ የሚያደርገው ከዝቅተኛ ሶሊድ ኮንሰንትሬሽን ወደ ከፍተኛ ሶሊድ ኮንሰንትሬሽን ነው ይለናል ማለት ነው። ስለዚህ ትክክለኛ መልሱ የሚሆነው ትሩ ነው ማለት ነው። ምክንያቱም ኦስሞሲስ ከከፍተኛ የውሃ መጠን ወደ ዝቅተኛ ሙቭ ያደርጋል። ያ ማለት እንግዲህ ከፍተኛ ውሃ መጠን አለ ማለት ዝቅተኛ የሆነ ሶሊድ ኮንሰንትሬሽን አለ ማለት ነው። ከፍተኛ የሆነ ሶሊድ መጠን አለ ማለት ደግሞ ዝቅተኛ የሆነ ውሃ መጠን አለ ማለት ነው። ስለዚህ ኦስሞሲስ የምንለው ከከፍተኛ ወደ ዝቅተኛ ሙቭ ስለሚያደርግ ማለት ነው። አምስተኛ ላይ ሃይፐርቶኒክ ሶሉሽን ኮዝስ ፕላንት ሴል ቢካም ታርጅድ። ሃይፐርቶኒክ ሶሉሽን ላይ ሴሉ እንግዲህ ታርጅድ ይሆናል ይለናል። ፎልስ ነው ወይስ ትሩ ሊሆን ይችላል? ስለዚህ የዚህ መልስ አንሰር ምንድነው የሚሆነው? ታርጅድ ሳይሆን ሽሪንክ ነው የሚሆነው ማለት ነው። ስለዚህ ፎልስ ይሆናል ማለት ነው። መልሱ ፎልስ ነው የሚሆነው ምክንያቱም ሽሪንክ ነው መሆን ያለበት ሃይፐርቶኒክ ላይ። ስድስተኛ ላይ ፕላስሞላይሲስ ኦከር ኢን ዘ ፕላንት ሴል። ፕላስሞላይሲስ እንግዲህ በፕላንት ሴል ውስጥ ይከናወናል ወይም ኦከር ይሆናል ነው የሚለን። ስለዚህም ትሩ ነው ማለት ነው። ኦከር መሆን ይችላል ማለት ነው። ሰባተኛ ላይ ሪቨርስ ኦስሞሲስ ኢዝ ዩዝድ ኢን ዘ ዋተር ትሪትመንት። ሪቨርስ ኦስሞሲስ በወተር ትሪትመንት ላይ ጥቅም ላይ ይውላል ነው የሚለን። ስለዚህ ለዚህ ጥያቄ ትሩ ማለት እንችላለን። ትሩ ይሆናል ማለት ነው። ሌላው ስምንተኛ ላይ ኦስሞሲስ ካን ኦከር ኢን ሊቪንግ ኤንድ ነን ሊቪንግ ቲንግስ። እንግዲህ ኦስሞሲስ ሊቪንግ ቲንግ እና ነን ሊቪንግ ቲንግ ላይ ኦከር ይሆናል ነው የሚለን። ይሄኛው እንግዲህ መልሱ ትሩ ይሆናል ማለት ነው። ኦስሞሲስ የሚከናወነው በሊቪንግ ቲንግ ብቻ አይደለም ወይም በነን ሊቪንግ ቲንግ ብቻ አይደለም፣ በሁሉም ላይ ኦከር ስለሚሆን ማለት ነው። ዘጠነኛ አኒማል ሴልስ ሃቭ ሴል ዌልስ። አኒማል ሴሎቹ እንግዲህ ሴል ዌል አላቸው ይለናል። እንግዲህ ፎልስ ነው። አኒማል ሴል ዌል የለውም ማለት ነው። ሴል ዌል ያላቸው እንግዲህ ፕላንት ሴሎች ናቸው ማለት ነው። እንግዲህ ውሃ ወደ ውስጥ በሚገባበት አኒማል ሴል ከሆነ ብረስት ነው የሚሆነው ማለት ነው። ፕላንት ሴሎች ከሆኑ እንግዲህ ታርጅድ ይሆናል ማለት ነው። ቴምፐሬቸር አስረኛ ጥያቄ ላይ ቴምፐሬቸር አፌክትስ ኦስሞሲስ ሬት ይለናል። ቴምፐሬቸር አፌክትስ የኦስሞሲስ ሬት ቴምፐሬቸር አፌክት ያደርገዋል ነው የሚለን። ለዚህ መልስ ደግሞ እንግዲህ ትሩ ይሆናል ማለት ነው። አፌክት ስለሚያደርገው ማለት ነው ቴምፐሬቸር ኦስሞሲስ። ስለዚህ ትሩ ኦር ፎልስ ጥያቄዎች በዚህ መልኩ ማየት እንችላለን ማለት ነው። ሌላው መልቲፕል ቾይስ ነው። የመጀመሪያው ጥያቄ እንግዲህ ኦስሞሲስ ኢን ዘ ሞመንት ኦፍ ይለናል። ኤ ሶሊድ ሞለኪውል፣ ቢ ወተር ሞለኪውል፣ ሲ ፕሮቲን፣ ዲ ሊፒድ ይለናል ማለት ነው። ኦስሞሲስ ሞመንት ኦፍ ሶሊድ ሞለኪውል፣ ወተር ሞለኪውል፣ ፕሮቲን፣ ሊፒድ። ስለዚህ ትክክለኛ መልስ የሆነው ቢ ነው ማለት ነው፣ ወተር ሞለኪውል ስለሆነ። ሁለተኛ ኦስሞሲስ ኦከር ስሩ ኤ ሴል ዌል፣ ቢ ሰሚ ፐርሜብል ሜምብሬን፣ ሲ ሳይቶፕላዝም፣ ዲ ኒውክለስ ይለናል ማለት ነው። ስለዚህ ትክክለኛ መልስ የሆነው ሰሚ ፐርሜብል ይሆናል ማለት ነው። ሰሚ ፐርሜብል ሜምብሬን ማለት ነው። ሶስተኛ ላይ ኦስሞሲስ ኢዝ ኤ ታይፕ ኦፍ ኤ አክቲቭ ትራንስፖርት፣ ቢ ፓሲቭ ትራንስፖርት፣ ሲ ኢንዶሳይቶሲስ፣ ዲ ኤግዞሳይቶሲስ።
ስለዚህ ትክክለኛ መልስ የሚሆነው ቢ ፓሲቭ ትራንስፖርት ይሆናል ማለት ነው። ኦኬ አራተኛ ጥያቄ ላይ እንግዲህ which solution causes cell to swell ይለናል ማለት ነው። ኤ ሃይፐርቶኒክ፣ ቢ ሃይፖቶኒክ፣ ሲ አይሶቶኒክ፣ ዲ ሳቹሬትድ ይለናል ማለት ነው። ስለዚህ ሴሉ ስዌል እንዲሆን ወይም ተርጅን እንዲሆን የሚያስችለው የትኛው ኮንዲሽን ነው ወይም ሶሉሽን ነው ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ወይም የሴል ስዌል አፕ እንዲሆን ወይም የሴል ተርጅድ እንዲሆን የሚያስችለው ሃይፖቶኒክ ነው ማለት ነው ውሃ ወደ ውስጥ በሚገባበት ጊዜ ማለት ነው። አምስተኛ ጥያቄ water moves from a lower water concentration to high water concentration, B high solid concentration to low solid concentration, C high water potential to lower potential, D lower pressure to higher pressure. ስለዚህ ትክክለኛ መልስ የሚሆነው ሲ ይሆናል ማለት ነው። ሃይ ወተር ፖቴንሻል ቱ ሎወር ኦር ሎው ወተር ፖቴንሻል ይሆናል ማለት ነው። ስድስተኛ ጥያቄ ላይ which structure control osmosis in the cell? ኤ ራይቦዝም፣ ቢ ኒኩለስ፣ ሲ ሴል ሜምብሬን፣ ዲ ጎልጂ ቦዲ። ስለዚህ ትክክለኛ መልስ የሚሆነው ሴል ሜምብሬን ይሆናል ማለት ነው። ሲ ማለት ነው። ሰባተኛ ጥያቄ ላይ shrinkage of plant cells cytoplasm is called turgidity, diffusion, plasmolysis, hemolysis ይለናል። ስለዚህ ትክክለኛ መልስ የሚሆነው እንግዲህ ተርጂዲቲ አይሆንም፣ ዲፊውዥንም አይሆንም፣ ፕላስሞላይሲስ አይሆንም። ስለዚህ ምንድነው ሄሞላይሲስ አይሆንም። ስለዚህ ትክክለኛ መልስ የሚሆነው ሲ ነው ማለት ነው። ፕላስሞላይሲስ ነው ማለት ነው። ሽሪንክ ማለት ፕላስሞላይሲስ ነው ማለት ነው። ስምንተኛ ላይ ሬድ ብለድ ሴል ብረስት ኢን ሃይፐርቶኒክ ሶሉሽን፣ አይሶቶኒክ ሶሉሽን፣ ሃይፖቶኒክ ሶሉሽን፣ ሳላይን ሶሉሽን። ስለዚህ ትክክለኛ መልስ የሚሆነው ሃይፖቶኒክ ሶሉሽን ነው ማለት ነው። ሃይፖቶኒክ ሶሉሽን የምንለው እንግዲህ ሴል ምንድነው ውሃ ወደ ሴሉ በሚገባበት ጊዜ ሴሉ ፕላንት ሴል ከሆነ ተርጅድ ይሆናል፣ አኒማል ሴል ከሆነ ደግሞ ላይክ ሬድ ብለድ ሴል ሌሎችን ጨምሮ ብረስት ይሆናል ማለት ነው። ስለዚህ ይሄ ነው ማለት ነው ሃይፖቶኒክ ሶሉሽን ላይ ነው ማለት ነው። ዘጠነኛ ጥያቄ ላይ ኦስሞሲስ ዳዝ ኖት ሪኳየር ወተር ሜምብሬን ኢነርጂ ኮንሰንትሬሽን ግራዲየንት ይለናል ማለት ነው። ስለዚህ ትክክለኛ መልስ የሚሆነው የማይፈልገው ወይም አስፈላጊ የሆነው ኦስሞሲስ ላይ ኢነርጂ ነው ማለት ነው። ኢነርጂ ያስፈልጋል። ሌላው ወተር ያስፈልጋል፣ ሜምብሬን ያስፈልጋል፣ ኮንሰንትሬሽን ግራዲየንትም እንዲሁ ያስፈልጋል ማለት ነው። አስረኛ ጥያቄ ላይ ሪቨርስ ኦስሞሲስ ኢዝ ዩዝድ ፎር ፉድ ዳይጀሽን፣ ቢ ፎቶሲንቴሲስ፣ ሲ ዋተር ፒውሪፊኬሽን፣ ዲ ሪስፓይሬሽን። ስለዚህ ትክክለኛ መልስ የሆነው ሲ ነው ማለት ነው። ዋተር ፒውሪፊኬሽን ነው ማለት ነው። ኦኬ ሌላው እንግዲህ ጥያቄ ማለት ነው ማቺንግ ኩዌሽን ነው ማለት ነው። ስለዚህ ኮሎመን ኤ አለ፣ ኮሎመን ቢ አለ። ከኮሎመን ኤ ላይ ካለው ወደ ቢ ማዛመድ ነው ወይም ከቢ ላይ የወሰድነው ወደዚህ ማዛመድ መቻል ነው ማለት ነው። ስለዚህ የመጀመሪያው አንደኛ ሃይፖቶኒክ ሶሉሽን ይለናል። ኤ ሴል ሽሪንክ፣ ቢ ኢኳል ኮንሰንትሬሽን፣ ሲ ስዌል፣ ዲ ሳይቶፕላዝም ሽሪንክ ይለናል ማለት ነው። ስለዚህ ሃይፖቶኒክ ሶሉሽን ላይ የሚሆነው እንግዲህ ሴል ሽሪንክ ወይንም ኢኳል ኮንሰንትሬሽን ነው፣ ሴል ስዌል ነው ወይስ ሳይቶፕላዝም ሽሪንክ ነው ይለናል ማለት ነው። ስለዚህ ሃይፖቶኒክ ማለት እንግዲህ ውሃ ወደ ውስጥ የመግባት ሂደት ነው። ስለዚህ በዚህ ጊዜ ደግሞ ሴል ስዌል ይሆናል ማለት ነው። ስለዚህ ትክክለኛ አማራጭ ነው ከዚህ ውስጥ ሲ ሴል ስዌል ማለት ነው ወይም ተርጅን ማለት ነው። ሁለተኛ ላይ ሃይፐርቶኒክ ሶሉሽን ይለናል። በዚህ እንግዲህ ሴል ሽሪንክ ይሆናል፣ ኢኳል ኮንሰንትሬሽን ይሆናል፣ ሳይቶፕላዝም ሽሪንክ ይሆናል ይለናል ማለት ነው። ስለዚህ ትክክለኛ መልስ የሚሆነው እንግዲህ ኤ ነው ማለት ነው። ሴል ሽሪንክ ይሆናል ማለት ነው። ሴል ሽሪንክ ይሆናል ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ኤ ይሆናል ማለት ነው። ኤ። ሶስተኛ ላይ አይሶቶኒክ ሶሉሽን ይለናል። ስለዚህ ኢኳል ኮንሰንትሬሽን ቢ ይሆናል ማለት ነው። እኩል በሚሆንበት ጊዜ ይህንን እንግዲህ አይሶቶኒክ ሶሉሽን ብለን እንለዋለን ማለት ነው። ስለዚህ ቢ ይሆናል ማለት ነው። አራተኛ ላይ ፕላስሞላይሲስ የምንለው እንግዲህ ዲ ይሆናል። ሳይቶፕላዝም ሽሪንክ ማለት ነው። ፕላስሞላይሲስ ስንል ሳይቶፕላዝም ሽሪንክ የመሆን ሂደት ማለት ነው። ስለዚህ ዲ እንለዋለን ማለት ነው። ወይም ትክክለኛ መልስ ይሆናል ማለት ነው። ሌላው እንግዲህ ፊል ኢን ዘ ብላንክ ስፔስ ኩዌሽን ነው ወይም ፊል ኢን ዘ ብላንክ ኩዌሽን ነው ማለት ነው። ስለዚህ ክፍተት በሆነው ላይ መሙላት ነው ማለት ነው።
የመጀመሪያው ጥያቄ እንግዲህ ኦስሞስ ኢዝ ዘ ሙቭመንት ኦፍ ይለናል ዳሽ ሞለኪውል። ስለዚህ ወተር ሞለኪውል ነው። እዚህ ጋር ምን ሞላው እንግዲህ ወተር ብለን ሞላለን ማለት ነው። ሁለተኛ ላይ ኦስሞስ ኦከርስ ትሩ መምብሬን ዳሽ መምብሬን ይለናል። ስለዚህ ሰሚ ፐርሜብል መምብሬን ማለት እንችላለን ወይም እንደዛ ብለን እንትን እንላለን። ስለዚህ ሰሚ የሚለውን እንሞላለን ማለት ነው። ሶስተኛ ላይ ወተር ሙቭስ ፍሮም ፖቴንሻል ቱ ዳሽ ፖቴንሻል ይነላል ማለት ነው። ስለዚህ ፍሮም ሃይ ወተር ፖቴንሻል ቱ ሎው ወተር ፖቴንሻል። ስለዚህ እዚህ ጋር የመጀመሪያው ጋር ሃይ እንላለን፣ እዚህ ጋር ደግሞ ሎው እንላለን ማለት ነው። አራተኛ ላይ ፕላንት ሴል ቢካም ዳሽ ኢን ሃይፖቶኒክ ሶሉሽን ይለናል ማለት ነው። ስለዚህ ፕላንት ሴል በሃይፖቶኒክ ሶሉሽን ጊዜ ምን ይሆናል ነው? ስለዚህ ታርጅድ ይሆናል ማለት ነው፣ ወይም ሶይል ይሆናል ማለት ነው። ምክንያቱም ሃይፖቶኒክ ሶሉሽን ማለት ውሃ ወደ ሴሉ መግባት ሂደት ነው። በሚገባበት ጊዜ እንግዲህ ፕላንት ሴል ከሆነ ታርጅድ ይሆናል ማለት ነው፣ ወይም ሶይል ይሆናል ማለት ነው። አኒማል ሴል ከሆነ ደግሞ ብረስት ይሆናል ማለት ነው። ስለዚህ እዚህ ጋር የምንሞላው ታርጅድ ወይም ሶይል ይሆናል ማለት ነው። አምስተኛ ላይ ሽሪንኪንግ ኦፍ ሬድ ብለድ ሴል ኢዝ ኮልድ ፕላስሞላይሲስ እንለዋለን ማለት ነው። ፕላስሞላይሲስ ማለት እንችላለን ማለት ነው። ስድስተኛ ላይ ኦስሞቲክ ፕሬሸር ኢንክሪዝ ዊዝ ሃየር ዳሽ ኮንሰንትሬሽን ይለናል። ኦስሞቲክ ፕሬሸር ኢንክሪዝ ዊዝ ሃየር ኮንሰንትሬሽን ይለናል ማለት ነው። ስለዚህ እዚህ ጋር ሃየር ሶሊድ ኮንሰንትሬሽን እንለዋለን ማለት ነው። ሰባተኛ ሪቨርስ ኦስሞሲስ ኢዝ ዩዝድ ፎር ዋተር ፒሪፊኬሽን የሚለውን እዚህ ጋር እንሞላለን ማለት ነው። ፒሪፊኬሽን ብለን እንጽፋለን። ስምንተኛ ላይ ሶሉሽን ዊዝ ኢኳል ኮንሰንትሬሽን ኢዝ ኮልድ ይለናል። ስለዚህ እዚህ ጋር አይሶቶኒክ ሶሉሽን ብለን መሙላት እንችላለን። ዘጠነኛ ላይ ዋተር ኢንተር ቱ ሩትስ ባይ ይለናል። ስለዚህ ባይ ኦስሞሲስ ወይም ዲፊውዥን ኦስሞሲስ ዲፊውዥን ማለት እንችላለን ወይም ኦስሞሲስ እንላለን ማለት ነው። አስረኛ ላይ ኦስሞሲስ ኤ ታይፕ ኦፍ ፓሲቭ ትራንስፖርት ማለት እንችላለን። እዚህ ጋር ፓሲቭ ብለን መሙላት እንችላለን ማለት ነው። ሌላው ሾርት አንሰር ኩዌሽን ነው ማለት ነው። ስለዚህ የመጀመሪያው ጥያቄ ምንድነው? ዲፋይን ኦስሞሲስ ይለናል ማለት ነው። ኦስሞሲስ ማለት the movement of water molecule from high concentration to low concentration ወይም from high water potential to lower water potential ሙቭ እንደሚያደርግ መግለጽ እንችላለን ማለት ነው። ሁለተኛው ዋትስ ሰሚ ፐርሜብል ሜምብሬን። ሰሚ ፐርሜብል ሜምብሬን ማለት ሰሚ ሜምብሬን ፓስ የሚያደርግ ዋተር ሞለኪውል ነው ማለት ነው። ስለዚህ በዚህ መልኩ መግለጽ እንችላለን ኦርጋናይዝ አድርገን። ሶስተኛ ዲፈረንሽስ ቢትዊን ኦስሞሲስ ኤንድ ዲፊውዥን ይለናል። ኦስሞሲስ እንግዲህ ወተር ሞመንት ላይ ምንድነው ፎከስ የሚያደርግ ነው ወይም ኦከር የሚሆን ነው ማለት ነው። ዲፊውዥን ደግሞ ወተርን ጨምሮ ሌሎች ሞለኪውል ላይ ፎከስ የሚያደርግ ነው ማለት ነው፣ ወይም ሞመንት ኦፍ ፓርቲክልስ ነው ማለት ነው፣ ወተርን ጨምሮ ማለት ነው። አራተኛ ላይ ዋትስ ፕላስሞላይሲስ ነው። እንግዲህ ፕላስሞላይሲስ እንግዲህ የሳይቶፕላዝም ሽሪንክ መሆን ሽሪንኪንግ ኦፍ ሳይቶፕላዝም ማለት ነው። አምስተኛ ላይ ዲፋይን ኦስሞቲክ ፕሬሸር። ኦስሞቲክ ፕሬሸር ማለት ነው። ስለዚህ ከፍተኛውን የውሃ ኮንሰንትሬሽን በሚኖርበት ጊዜ ሙቭ የማድረግ ከከፍተኛ ወደ ዝቅተኛ ሙቭ በሚያደርግበት ጊዜ እዛ ጋር ያለው ሞመንት ወይም ኢነር ምንድነው ሞመንት ኦፍ ዋተር ማለት ነው፣ ወይም ኤቢሊቲ ነው ከከፍተኛ ወደ ዝቅተኛ ሙቭ የማድረግ ሂደት ነው። ስድስተኛ ነው ዋት ሃፕንስ ቱ ዘ ፕላንት ሴል ኢን ሃይፖቶኒክ ሶሉሽን። ሃይፖቶኒክ ሶሉሽን ላይ ፕላንት ሴል ምን ይሆናል ነው? እንግዲህ ውሃ ወደ ውስጥ መግባት ሂደት ነው፣ ታርጅድ ይሆናል ማለት ነው። ሰባተኛ ዋይ ዱ ሬድ ብለድ ሴልስ ብረስት ኢን ዘ ፒውር ዋተር ይለናል። ስለዚህ ሬድ ብለድ ሴል ብረስት የሚሆነው ለምንድን ነው? ሴል ዌል ስለሌለው ማለት ነው። አኒማል ሴሎች ሴል ዌል ስለሌላቸው ብረስት ይሆናል ማለት ነው። አኒማል ሴሎች እንግዲህ ሴል ዌል ስለሌላቸው ብረስት ይሆናል ማለት ነው። ስለዚህ ሬድ ብለድ ሴል ብረስት የሚሆነው እንደዚህ ነው ማለት ነው፣ ሴል ዌል ስለሌለው ማለት ነው። ስምንተኛ ላይ ሜንሽን ፎር ፋክተርስ አፌክቲንግ ኦስሞሲስ ነው የሚለው ኮንሰንትሬሽን ግራዲየንት፣ ሰርፌስ ኤሪያ፣ ቴምፕሬቸር ሌሎችም ፋክተር መሆን ይችላል ማለት ነው። ዘጠነኛ ላይ ኤክስፕሌን ኢንዶኦስሞሲስ ነው። ኢንዶኦስሞሲስ ማለት እንግዲህ ሞመንት ኦፍ ዋተር ቱ ዘ ሴል ማለት ነው፣ ወደ ሴሉ ውሃ የመግባት ሂደት ማለት ነው። ወይንም ሃይፖቶኒክ ኮንዲሽን ወይም ሃይፖቶኒክ ሶሉሽን ላይ ውሃ ወደ ውስጥ ይገባል። ይህንን እንግዲህ ኢንዶኦስሞሲስ እንላለን። በአጠቃላይ ውሃ ወደ ውስጥ ወደ ሴሉ የመግባት ሂደት ኢንዶኦስሞሲስ እንላለን ማለት ነው። አስረኛ ላይ ኤክስፕሌን ኤግዞኦስሞሲስ ነው። ኤግዞኦስሞሲስ ደግሞ ኢንዶኦስሞሲስ ተቃራኒ ነው ማለት ነው። ውሃ ወደ ውጭ የማውጣት ሂደት ነው ማለት ነው።